ስድስት እናቶችን የደፈረ 56 የት እቺ አዲስ አበባ እኔ በቃኝ ማስተዋወስ አልፈልግም። ማዘር የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ። ፋሞታ ልትናገር ትችላለች። ከራች ጋር ተምጠረጥሩ ከሴዶ ማርሻል ጋር ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። እንዳለ ነኝ በአዲስ ቪዲዮ ተመልሻለሁኝ። ቪዲዮዎቹ የእናንተን ሐሳብ አስተያየት የሚጠይቁ ናቸው። ትሬንድ ያላቸው ቪዲዮዎችን ነው እያመጣ ያለሁት። ዩቲዩብ ቻናሉ ትንሽ መነቃቃትን ይፈልጋልና የእናንተን እርዳታ ይፈልጋል። ትንሽ ላይክ በማድረግ እንደዚሁም ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ እንዲጀምሩት ከወዲሁ አሳስባለሁ። እስኪ ወደ ቪዲዮ ልሰዳችሁ። ለመሆኑ ፍየል ስንት እንደሚሸጥ ግን ታውቃላችሁ? ከተማው ላይ የኪሎ ስጋ ነገር ተወደደ ሁሌ ባለሉካንዳ ቤቶችን እናማራለን። ግን ፍየል በሬ ስንት እንደሚሸጥ ታውቃላችሁ? ይኸውላችሁ አሁን 130 ሺህ የተባለ ፍየል ነው። ነገ አሁን ለሽንኩሩ ቅዱስ ሚካኤል ዛ ካህናት አሉ ሱባኤ ገባው ለነሱ ለማስፈሰክ ብዬ ፍየል ልገዛ ብዬ ስመጣ ይኸውልህ ተጠራልኝ ዋጋ ይሄ 130 ነው። ይሄኛው 130 ነው። 130 ነው። 100 አልፏል። ፍየል 100 ሺህ አልፏል። በጣም ብዙ ሰዎች እንግዲህ 100 ሺህ በጣም ትልቅ በሬ ዋጋ እያለ ነው የምታውቁት። ግን በቃ የፍየል ዋጋ እንደዛ ሆኗል። በ100 ገብቷል። የሀይቅ ፍየሎች ሲሆኑ እንደዚህ ነው 100 ሺህ 90 ሺህ 120 ሺህ እየተባለ ነው። እንግዲህ እንደሚሆን እናደርጋለን። ገበሬዎቹም ነጋዴዎቹም ለአንፈርድም። እነሱም ላይ ደግሞ መኖ በዛው ልክ ተወዶባቸዋልና እንግዲህ የኑሮ ውድነት ሁሉም ጋር ነው ማለት ነው። ባለው እያመሰገንን መኖር ነው። ነገ በሽንኩሩ ቅዱስ ሚካኤል ቤተክርስቲያን ያሉ ካህናትና ሱባኤተኞችን እስቲ እናስፈስካለን ብለናል። መልካም በዓል ይሁንላችሁ። ለማንኛውም ቀኑ ደርሷል። ነገ ጾም ሊፈታ ነው። በመጨረሻ ፍየሉ ተገዝቷል። 12 ቁጥር ቅዱስ ሚካኤል ተብሎ ተጽፎበታል። እስኪ ዋጋውን ኮሜንት ላይ እናንተ ገምቱ። መልካም በዓል ከወዲሁ። ይሄን ቪዲዮ እንዳያችሁት ብዙ ጊዜ ኖርማል ሊመስል ይችላል። ኖርማል ስታዩትም ጤነኛ ነው፣ በቃ ፍየል ተወደደ ምናምን ብላችሁ ነው ልታልፉት የምትችሉት። ነገር ግን ገበያ መረጋጋት ላይ የገበያውን ከማረጋጋትና የኑሮ ውድነትን ከማናር አንጻር ይሄ ቪዲዮ ራሱ የራሱ የሆነ ኮንትሪቢዩሽን አለው። ለምን እንደው ልንገራችሁ። ይሄ ልጅ የሚሰራው ብዙ ጊዜ ስጋ ቤቶችን ሪቪው በመስራት ነው፣ ተስፋ ሪቪው የሚባለው። ስለዚህ ስጋ ቤት እየሄደ እየበላ ማስታወቂያ ይሰራል ምናምን፣ በሚሰራው ኮንቴንት የምታውቁት ከሆነ ማለት ነው። ስለዚህ አሁን እየተናገረ ያለው ምን ያክል የተጋነነ ዋጋ ያላቸው ፍየሎችን በማሳየት እንደዚህ ተወዷል እንደዚህ እያለ ነው እየተናገረ ያለውና አስቡት እንግዲህ አሁን በ20 ሺህ ብር በ15 ሺህ ብር በ30 ሺህ ብር የሚገዙ ፍየሎች አሉ። ይሄን ቪዲዮ ሲያዩ እንዴ እኔ ስለምን 50 ሺህ ብር አልሸጥም ለምን 60 ሺህ ብር አልሸጥም ትልቅ ፍየል 130 ሺህ ብር የሚሸጥ ከሆነ ምናምን በማለት ኑሮውን የባስ የማናር የማረጋጋት ሳይሆን ሰውን የማስቴሽን የማስጨነቅ ነገር አለው ብዬ አስባለሁ። ስለዚህ እኔ እንደዚህ አይነት ቪዲዮዎች ለገበያ መረጋጋት ኔጌቲቭ ኢፌክት እንዳላቸው ነው የምታዘበው። የእናንተን ሐሳብ አስቀምጡልኝ። ማዘር የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ። ፋሞታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር። ማዘር ዋጋ ትመጣለች ማታ ከመሸ 10 o'clock 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጧት የሆነ ስራ ነበረባቸው ጧት ላይ። ከዛ ቂቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው አያት ናቸው፣ ይመሽቷል። ቂቤ ለማንጠር ሲያደርጉ ደክሟቸው ኦል ዘ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድነው የምታወሩት? ይህ መስኪን እናት አላረፉ። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት።
ወደ ስራ። ከዛ ቂቤ ለማንጠራሉ ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም አረከው አጠፋው ምንም ችግር የለውም እንትን ይላል። የነሱ ግን እንደዛ አይደለም እና ምን ሆነ ሙሉ ለሙሉ ኦል ዘው ያልዘጉትም ማዘርዬ አላጠፉት። ሳያጠፉት ትንሽ ኦናላት ተኝተዋል ደክሟቸው። እኚህ ምስኪንና ስራ ሰራው ብለው ደክሞ ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጧት ቀጠሮ የነበራቸው ሰው ደውሎ ነው ለሷ አራና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳ። ከዛ ተደውሎ ሲጠየቅ ማዘርዬ ሄዷል። ስለዚህ ሊያልችው ልክ ነው እናት ሊያለችው ጸበኛንን ታውቃላችሁ። መቀጥቀጥ እችላለሁ፣ ሊያን ማሳደር እችላለሁ። ታይሜ ነው ይሄ። ሊያን ብዙ ነገር ያለችኝ ናት። በደንብ አድርጌ አጥቤ ማስጣት እችላለሁ። ሊያ ግን አልዋሸችም። እኚህ እናት ቢያርፉ ኖሮ ቂቤ ቢያነጥሩ ኖሮ ዝም ብለው ቢተኙ ኖሮ ይሄ ነገር አይደርስም አይደል? ነገ ስራ ባይኖርባቸው። ለዚህ ነው እኔ ልጆቼን ካሳደግኩ በኋላ የልጅ ልጆቼን አላሳድግም። በአናታቸው ይተከሉ። ታስሚ ማው ሪስፖንሲቢሊቲ። ላቀብጣቸው እችላለሁ፣ ላወራቸው እችላለሁ። ሚስቴም ልታወራቸው አምጥታ ካንድ እየሰጠን ልናበላቅጣቸው ዊኬንድ መጥተው እችላለሁ። በተአምር የልጅ ልጆቻችንን እኛን አሳድግ። ይሄው ነው ዳስ ነው ማጃ። ልጆቼ ለምን አባት ወለደ ለምን አባቷ ወለደች ሊያሳድጉ እንጂ ልጆቻቸው ልክ እኔ እንዳሳደግኩት ከኔ በላይ አድርገው ሊያሳድጉ እንጂ የልጅ ልጅ የምናሳድግበት ምንም ምክንያት የለም። ኬተሪንግ ይሰራሉ፣ የማይሰሩ ነገር አለ እንዴ? እኔ እናት እኔ የሚሰማውት ዜና ላይ ዛሀበሻ ባወጣው ዜና ወደ በሩ እርማድ ብለው ወድቀው ነው የተገኙትና ምናልባት እሱ እንዳለው ጋዝ አፍኗትም ሊሆን ይችላልና ግን አሁንም ዞሮ ዞሮ በሐዘን ላይ ሐዘን ነው የሚሆነው። ሶሻል ሚዲያ በፊት ሳምንት መነጋገሪያ ነበረች ሀና ከምጡ ከምናምን ጋር ተያይዞ በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። ማዘር እኔ ማቃት ከልጆቹ ጋር ባላ ኮንቨርሴሽን ነው ዩቲዩብ ላይ ይሄ ቲክቶክ ላይ በሚፖስቱ ፖስቶች ግራንድማ እያለ ህፃኑ ያወራታልና በዛ አቃት አለው ከልጆቿ ጋር ባላት ለዛና ጨዋታ ነው ማቃት። ያም ሆነ ይህ ልክ ቤታችሁን አወጣችሁ ለሚዲያ ስታሰጡት እንደዛ አይነት ነቆራው ራሱ በቃ አይዘለቅም። አሁን ሀና ሀዘን ላይ ናት። እናቷን አታለች። የተጎዳችው ከሁላችንም የተጎዳችው እሷ ናት። ነገር ግን መልሳ ደግሞ እንደዛ አይነት ነገሮችን ዩቲዩብ ላይ ወይም ደግሞ በሶሻል ሚዲያ ላይ አጀንዳ ስትሆን እሷ ትንሽ ቁስለቱ ሀዘኗ ይበቃታል የሚያስብል ነውና በጣም ያሳዝናል። ማዘርን እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያስቀምጥልን። ላዘኑት ለልጆቿም ለልጅ ልጆቿም ለህፃኖቹም እግዚአብሔር አምላክ መጽናናትን ያድልልን ከማለት ውጭ የምለው ነገር የለኝም። እኔ በቃኝ፣ ማስታወስ አልፈልግም። ያኔ በቃኝ።
የትም ይደፍተን ነበረኝ እንጂ አፈር ቢብላ ምትለኝ እናቴ እንኳን ትናፍቀኝ ነበረ። እንጨት ሳለቅም ምግብም አልበላ ልጅ ነኝ። ግን አለዘፈን ያቀን አልፎ ዛሬ እያሸኩ እሸጣለሁ። ትተኸኝ ሄድክ መስሎኝ ነበር እኮ። ዛሬ ላይ ያቺ እናቴ እንኳን ትኮራብኛለች። ልጇን አሳድግላታለሁ እኔ። እንጨት ካልመጣ ምግብ ማልበላለች። ልጇን አሳድግላታለሁ እኔ ልጇን። ባትፈተኝ ኖሮ እዚህ ትሆኚ ነበር። እዚህ ትሆኚ ነበር ባትፈተኝ ኖሮ። ይህች ልጅ ከክፍለ ሀገር ከጎንደር መታ አዲስ አበባ ትኖራለች እና ስትኖር ከሰው ቤት ለመግባት ዋስ የሚሆናት ዘመድ ታጣለች እና ዋስ የሚሆናት ሰው ስታጣ ራሱ ደላላው ከኔ ጋር የምትተኝ ከሆነ ከኔ ጋር የምታድሪ ከሆነ ዋስ ሆንሻለሁ ይላታል። እምቢ ትለዋለች። እምቢ ስትለው ዞሮ ዞሮ ወጥቶ ጣላት። ከዛ በኋላ ጎዳና ላይ መተኛት፣ ውጭ ላይ መተኛት ምናምን መሰንበት ጀመረች። 3 ቀን ራባት፣ ጠማት ምናምን። አንድ ዘበኛ እንዳስጠጋትና የሆነ ትንሽዬ የምታድርበት በረንዳ ላይ ምናምን እንደተባበራት ትናገራለች። ከዛ በተጨማሪ ግን የሆነ ሰዓት ላይ በጣም ርቧት ተኝታ ባለችበት የሆነች ልጅ ስክሮል ስታረግ ቲክቶክ አዶናይ ሲናገር ሰማሁት ነው የምትለው። አዶናይ መሆኑን አታውቅም፣ በፎቶ እና ያየሁት ብላለች። ምንድነው አንቺ ጠንካራ ልጅ ነሽ ምናምን ሞቲቬሽን ይናገር ይላል አዶናይ። እንግዲህ ከዛ ውስጥ አንዱ መሰለኝ እኔ እሷ ያለችው ግን ሰማሁት እንደዛ ሲል ያኔ ንቅት አልኩና ብድግ ብዬ ቆምኩኝ ነው የምትለው። ከዛ በኋላ ለማየት ጠጋ ስል በጣም ቆሻሻ ስለነበርኩኝ ትታኝ ሄደች። ማለት ከስልኳ እንድታየው ማን እንደሚናገር እንድታየው አዶናይን እንድታየው አልፈቀደችላትም ነበር ማለት ነው። እና ፖይንቱ ምንድነው መጨረሻ ላይ በብዙ ውጣ ውረድ በብዙ ሰዎች እርዳታ ቆሎ መሸጥ ጀመረች እና የቆሎውን ብራንድ አዶናይ ቆሎ አለችው። ከዛ አዶናይ 44 አይደለም የሚለው የሶሻል ሚዲያ አካውንቱ አዶናይ ቆሎ ብላ እየተንቀሳቀሰች እያለ አዶናይ ይሰማል፣ ከአዶናይ ይደርሳል ይሄ ነገርና አዶናይ አሁን ሰርፕራይዝ እያደረጋት ነው እንደዚህ የምታለቅሰው ማለት ነው። እና ከዚህ በፊት ብዙ ነገሮች ትናገራለች ስለ አዶናይ ስለመጣችበት ስለ ህይወቷ በሙሉ ኢቭን አታገኘውም እሱ ዘረኛ ነው አይረዳሽም ምናምን ያሉኝ ሁሉ ሰዎች አሉ እያለች እየተናገረች ነበርና አዶናይም ከዚህ በኋላ አግኝቷት ፕሮሞት እያደረገላት ነው። በዛ ላይ ደግሞ አይፎን 17 ገዝቶላት ሰርፕራይዝ አድርጓታል። ስለዚህ ከዚህ በኋላ የልጅቱ ህይወት ትንሽ ከፍ ይላል ብሏል አዶናይ። ይረዳታል ማለት ነው፣ ያግዛታል። ፕሮሞት ካረገላት ቆሎዋን ትሸጣለች። ብርም 50 ሺህ ብር አስገባልሻለሁ ለአሁኑ ብሏታል። ግን ከዚህ በላይ ብዙ ነገር ሰፖርት እንደሚያደርጋት ቃል ገብቷል። ስልክ ገዝቶላታል። ከዚህ በኋላ ባይ ዲፎልት ቲክቶከር ሆና ወደ ሶሻል ሚዲያ እንድትመጣ ሰፖርት እያደረገ ነው። ስለዚህ በሚዲያ የምታስተዋውቅ ከሆነ ፕሮዳክቶቿን ማለት ይሄ ምርቷን የቆሎውን የምታስተዋውቅ ከሆነ ጥሩ እንትን ይኖራታል ማለት ነው። ጥሩ ገበያ ይኖራታል። ህይወቷም የተሻለ ይሻሻላል ማለት ነው። እና አንዳንድ ጊዜ እግዚአብሔር አምላክ ድሆችን በዚህ መልኩ ይረዳልና አዶናይ እዚህ ላይ ሊመሰገን የሚገባው ልጅ ነው። በድብቅ የምትሰሪውን ቀድሞ እግዚአብሔር ባያጋልጥሽ ኖሮ ዛሬ ከዚህ የባሰ ታፈይ ነበር። ዛሬ አሁን እንኳን ያገኝሽ የሰበሰብሻቸው ሰዎች እያየናቸው ነው። እነዛን ሰዎች የሰበሰብሻቸው ማለት ነው። ነገር ግን እግዚአብሔር ደግሞ አስቀድሞ አዘጋጀ። ልጅቷ ታይ ረፊ ትላታለች። ጀርባዋ ላይ ተኝተሽ እንደ ውሻ የምታደርጊውን ያየነው ነው። የተበተነ ነው የታየን። ኧረ አንቺ ረፊ በቃ በጣም ያስጠላል ይቀፋል ስትልሽ ምን ነው የሚቀፋው ስትያት ያየነው ነው የተመለከትነው። እሱ ብቻ አይደለም እኔ ንስሐ ገብቻለሁ ሁለተኛ እንደዚህ አይነት ነገር ውስጥ አልገባም መውለድ እፈልጋለሁ ስትልሽ ምንድነው ስትያት ነበር? እየሰማንሽ ነበር። በኩባያ ይመጣልሻል የወንድ ዘር የወንድ ስፐርም በኩባያ ይመጣልሻል የምትይ ጸያፍ ጋጦጥ ኢትዮጵያዊ መልክም ኢትዮጵያዊ ሰውነት ማንነትም የሌለሽ አለ። ይሄ ባህል ከኛ ይመጣል። እንደተናገርሽው የተወለድሽው አሰብ ነው። በዜግነት ኤርትራዊ ነሽ። ኢትዮጵያ ያሳደገችሽ ናት። አለቀ። ስለዚህ ይሄን ኮተትሽን ይዘሽ እዚያው መሰሎችሽ ጋር የሚመስሎችሽ ጋር መሄድ እንጂ ይሄንን ባዕድ ይሄን ጸያፍ ነገር አምጥቶ ኢትዮጵያ ላይ መጫን ትክክል አይደለም።
ትክክል ከሞራልም ከስነ ምግባርም አንፃር ትክክል አይደለም። የተበደሉ በግፍ የሞቱ ሴቶችን እኩል ነው ህዝብ እየጮህላቸው ያለው። ቀነኒ የምትባለው ልጅ አንቺ ፖለቲካ የምትሰሪባት አይደለሽም። እኩል ነው ህዝብ እየጮህበት ያለው። እናንተ እኮ የህፃን ፌቨን አባት መጥቶ ትክክል አይደለም ፌሚኒስቶቹ በልጄ ቢዝነስ እየሰሩ ነው ገንዘብ እየሰሩ ነው እያለ ሲል እንዴት እንዳዋረዳችሁ እንዴት እንደሰደባችሁ ልጁን አባት ትክክል አይደለም። ፍትህ የደረሰው ነገር እንጠይቃለን እንጂ ብሎ በተናገረ እንዴት እንደወረዳችሁ። ምክንያቱም በእንጀራችሁ ላይ አመድ ስለነሰነሰ ማለት ነው። እናንተ የፌቨንን እናት ይዛችሁ ፖለቲካ መስራት ነበር የፈለጋችሁ። እንዴት ነው ግን ምሳሌ የሚያደርጓት? ከፊት ለነሱ አይካን አድርገዋት ሴቶችን ነፃ ታወጣናለች፣ መብታችን ታስከብርልናለች ብለው እንዴት ምሳሌ ሊያደርጓት እንደቻሉ ነው ግራም የሚገባኝ ማለት ነው። ምናልባት የእሷና መሰሎቿ ካልሆኑ በቀር በየዋህነት የሚከተሏት እንዳሉ እናውቃለን። እነሱ ግን አንድ ቀን ይገባቸዋል፣ ጉድጓድ ውስጥ ይዛቸው እንደምትገባ ስለሚታወቅ ማለት ነው። ጥቃቱን በትክክል ነው እንቃወማለን። ጥቃቱን ግን እንዴት መከላከል እንዳለብን እንደ ሀገር እንደ አጠቃላይ እንደ ሰው ስናየው በእሷ በሄደችበት የብልግና አካሄድ ወይም ደግሞ ፕሮሞት ስለምታደርገው አይዲዮሎጂ አይደለም እና ግን እስቲ ቆይ ያንን ብልግና እያዩባት እንዴት ትረስት ሊያደርጓት ቻሉ? ይሄ ጥያቄ ነው። ተከታዮቿ ራሱ ችግር ያለባቸው ናቸው ብዬ ኮንክሉሲቭ አይሆንም። ሀስቲ ጄነራላይዜሽን እንዳይሆንብኝ በየዋህነት የሚከተሏት አሉ ብለን እንመን። በሴራ የሚከተሏት አሉ፣ አንድም በየዋህነት የሚከተሏት አሉ። ኤኒሃው እግዚአብሔር ይጠብቀን ከዛ አይነት ክፉ ሀሳብ። ከራች ጋር ከምጠረጥሩ ከሴዶ ማርሻል ጋር ሰይዶ ካራቴ ሰይዶ ማርሻል ከሱ ጋር ጠርጥሩ። ሰይዶ ካራቴ ሰይዶ ቴኳንዶ ቅድም ብያችኋለሁ። እኔ የራች ሚስት ከምሆን ሴዶ ማርሻል እናጠፋት አሽረቃ አሁን ይሻለኛል። እቺ እንት ያወራዋል በዚህ ጋር የሚመጣት እሷም በወን ይቀለኛል። ከራቼ ጋር ጣልታው ምንድነው ይሁሉ አሽረቃ እንዴ እናጥርጥሩ ፕሊዝ yes ራቼ ጉዳይ አይታል አመሰግናለሁ በጣም ስለማጠቀጠሩኝ አረንዲያ የሚሽን ተወጅዋለሽ እኔ በዚህ ሶሻል ሚዲያ በጣም ነው የምታምነው። ሶሻል ሚዲያ ምናምን በጣም ነው እኔ ደግሞ ይክልኛል አቤት ለውጣ በእናትህ በቃ ለውጣ ነው በቃ ይወጣል እንግዲህ እግዚአብሔር ካንቺ ጋር ምን ወጣ በቃ ተናደረ። አንድ እናቱ እህብላት ነው ወለደችው። ከራቼ ጋር ቢጠረጥር ተጋደል ከሆነ በኋላ ከዚህ በኋላ አንድ ሰው እንዳይጠረጥራት፣ አንድ ሰው ከራቼ ጋር እንዳያማት። የአራጣን ስራ ወይም የጠንቋዮችን ስራ በዲጂታል ሙድ አምጥቶ እየተጫወተብን ነው፣ ይዞ ጠፍቷል በሚል ነው ስምህ የተነሳ ያለውና በእርግጥ እንደሚባለው ለዚህ አሁን ላልከው ለገበያ ማረጋጋት ስራ ነው 10 ሚሊዮን ብር አዋጥቼ ይዞብኝ ጠፋ፣ 2 ሚሊዮን ብር አዋጥቼ ይዞብኝ ጠፋ፣ 40 ሚሊዮንም አዋጣው የሚልም እየተሰማ ነው። ልክ ነው፣ በዚህ ልክ ነው። ሰዎች ያንተን አዋጭ ገበያ ተከትለው በዚህ ደረጃ ወደ አንተ ገንዘብ አስገብተዋል። እንደነገርኩ እንግዲህ ከትንሽ ብር ከ100,000 ጀምሮ እስከ 40 ሚሊዮን ብር ድረስ ገቢ ያደረጉ ባለሀብቶች አሉ ከኛ ጋር። ይህንን ፕሮጀክት ግን እንደምታውቀው ወይም ደግሞ ሚዲያ ላይ ብዙዎች እንግዲህ ሲተላለፍ ወይም ሚዲያ ላይ ሽፋን እያገኘ ስለነበረ ይህን ፕሮጀክት በደንብ ያቋቋሙ አንደኛ መንግስት ካቋቋመበት እቅድ ወይም አላማ ጋር ተያይዞ እና እኛ ስንሳተፍበት የነበረው የቅዳሜና እሁድ ገበያ ሰንዴ ማርኬት ላይ ስለነበረ ይህንን ማርኬት ሙሉ ለሙሉ ወደ ዲጂታል ስርዓት ሙሉ ለሙሉ ከካሽ ክፍያ ስርዓቱን ወደ ዲጂታል ወይም ወደ ቴሌብርና ወደ ሲቢ ብር እንዲሆን የግብይት ስርዓቱና ለ80,000 አካባቢ ወጣቶች የስራ ዕድል እንዲፈጠር አድርገን ሙሉ ለሙሉ ዲጂታል አድርገን ወደ ስራ ለማስገባት ሙሉ ሶፍትዌሩ
የሚመለከተው አካል ሙሉ የሚመለከተውን የግምገማ ሂደት አልፎ ሙሉ ለሙሉ ወደ ተግባር ለመግባት በሂደት ላይ ባለበት ሰዓት የ2 ሳምንታት እድሜ ሲቀሩት ነበረ ይሄ ነገር ሀፕን ያደረገው ይሄ ነገር የተፈጠረው ደንበኞች በራሳቸው በፈጠሩት ግርግር የተዘጋው። እሺ ከዚያ ደግሞ 2 ሚሊዮን ብር አዋጥቼ በወር ውስጥ 195,000 ብር በመጀመሪያው ዙር ትርፍ ደርሶኛል የሚሉ አካላትም ተሰምተው ነበርና ይሄ ዲጂታል ማርኬቲንጉ ካልተጀመረ አስቀድመው ከሆነ ሀፕን ያደረገባችሁ እኚህ አካል በዚህ ባልከው በጥቃቅን ወይም ደግሞ በገበያ ማረጋጋት ስራው ያገኙት ትርፍ ነው ወይስ በምን ሳይንስ በምን አስማት በአንድ ወር ውስጥ 2 ሚሊዮን ብር 195,000 ብር ሊወልድ የሚችልበት እድል ይኖራል? አዎ በዚህ እንደነገርኩህ የንግድ ስራ የኛ የንግድ ስራችን የመሰረታዊ ሸቀጦች ስራ ላይ ስለሆነ ይሄ የዕለት ከዕለት የአስቤዛ ፍጆታ ግብአቶች ናቸው። በየዕለቱ በየሰዓቱ ኦልሬዲ ትራንዛክሽን ላይ ያሉ የንግድ ስርዓቶች ናቸው እኛ ያለንባቸው መሰረታዊ ሸቀጦች ላይ ስለሆነ ይህንን ሲስተም ደግሞ ሙሉ ለሙሉ ወደ ዲጂታል እንዲዞር አድርገን እየሰራ ነው ስለሆነ የሚመለከተው ወይም ኦዲት የሚያደርገው አካል አሁን ከሰራነው የሶፍትዌር የዚህን የንግድ ስርዓት ሙሉ ለሙሉ ወደ ዲጂታልና በወረዳ በክፍለ ከተማና በከተማ አስተዳደር ደረጃ መገምገም የሚችል ወደሱ ሳትገቡ ሰዎች አተረፍን ያሉም አሉ። ቅድም እንዳልኩ እንደ ቻርልስ ፖንዚ መጀመሪያ ላዋጡት አካላት ይህን በማቃመስ በተለይ ደግሞ ሊታወቁ ለሚችሉ ሰዎች እምነት በተለያየ መልኩ ማህበረሰብ ውስጥ ላሳደሩ ሰዎች እንደዚህ አይነት የትርፍ ድርሻ ሲሰጥ ሰዎች እነሱን ተከትለው እንደዚህ በገፍ የሚሄዱበት እድል ሰፊ ስለሆነ ምናልባት በምን መልኩ እንግዲህ ዲጂታሉን ሳትጀምሩት 195,000 ብር ትርፍ ክፍያ ደረሰኝ የሚለው አካል በምን ሳይንስ ሰርታችሁ ነው እንደዚህ ሊደርሰው የቻለው? በጣም ወሳኝ ጥያቄ ነው የጠየቀው ታውቃላችሁ። ምክንያቱም ጀስት ይሄ ላውንች ሊደረግ ነው ሶፍትዌሩ። ትርፍ ሊያገኝ የሚችለው ሰው ኢንቨስት ያደረገ ወይም ደግሞ ሼር የገዛ ወይም ያዋጣ አካል ሪተርን የሚያገኘው ከዛ በኋላ ነው። ስራ በትክክል ሶፍትዌሩ ራን ማድረግ ሲጀምርና ስራ መሬት ላይ ነክቶ መስራት ሲጀምር ፕሮፊት ያገኛሉ ማለት ነው። ግን ወደ ስራ ሳይጀመር በምን አይነት አስማት ነው ገንዘብ ያተረፉት? ወይስ ደግሞ እዛ እኛ ገንዘብ አግኝተናል ብለው ሞቲቬት አድርገው ሌሎች ሰዎች ሞር እንዲከፍሉ ለማድረግ ነው? ወሳኝ ጥያቄ ነው። ብዙ ያልገባኝ ነገር አለ እዚህ ቢዝነስ ውስጥ። በተለይ 56 እናቶችን የደፈረ 56 የት እዚህ አዲስ አበባ ተይዟል። አሁን የሚገርም የብርህን ነው ድንግልን ተይዟል። እና ምንድነው የሚያደርገው? እንደ መንፈሳዊ ሆኖ ነው አክት አድርጎ ይመጣና እናቶች ጋር መኪና ይዞ እጣን ጧፍ የሚሸጡ አሉ አይደል ቤተክርስቲያን ደጅ ላይ ልክ ሰብስበው ቃል ይሄዱ ሲሉ እንዴ እናታችን ነው አግዞታን ነው ሊሸኙት ይልና ይዞ ይሄዳል። እና ሲደፍራቸው እናቶችን ቪዲዮ ይቀርጻል ራሱ ማለት ነው። የሚገርም ወጣት ነው ልጁ። እና አጋጣሚ አንዲትን እናት ደፍሯት ይዟት የሄደበት ቦታ ላይ ጥሏቸው ሊሄድ ሲል መቆም ያቀታቸውና ሲወድቁ እዛ ጋር ያሉ ሰዎች ምንድነው ምናምን ብለው እሱ አስነሱ መኪናውን ሲሄድ ታርጋውን ያነሱታል። ከዛ በኋላ ያን ታርጋ በትኑ ማስፈለግ ጀመሩ ማለት ነው። መጨረሻ ላይ ደረሱበት። በፖሊስ በመናምን ተያዘ። ታሪኩን ለማሳጠር መጨረሻ ላይ ቪዲዮ ሲታይ ስልኩ ተከፍቶ ሲታይ 50 ምናምን ሴቶች እናቶችን ደፍሯል። ቪዲዮም ራሱ እዛው ተይዞበታል ማለት ነው። እንዲህም አለ እዚህ አዲስ አበባ። አዎ አሁን በዚህ ሳምንት አሁን ሰሞኑ በጣም የሚገርም ማለት ነው። በጣም ሬዲዮ ላይ ሁሉ መነጋገር ሬዲዮ ላይ ተነገረ። እንደምን አይነት አውሬ ነው ተፈቶ የተላከብን እግዚአብሔር የዝሙት መንፈስ 56 እናቶችን ደግሞ እኮ ቪዲዮ መቅረጹ ምን ይሉታል? ለምን ፐርፐዝ ነው የፈለገው ምናምን ረበስማ እንደው በጣም ማንሰማው የለም። እንደው ክፋት፣ ጭካኔ፣ ልክ የሌለው ዘማዊነት፣ ሞራል አልባነት፣ እሴት አልባነት ምን ሰማው ነገር ሁሉ ሰቅጣጭ። እኛንም ሀገራችንም እንግዲህ እግዚአብሔር ይጠብቀን እንጂ እየመጣብን ያለው ነገር በጣም አስከፊ ነው። ውድ ተመልካቾቼ ለዛሬ ያስኳቸው ቪዲዮዎች እዚህ ላይ ይበቃናል። እንግዲህ ሀሳብና አስተያየታችሁን ኮሜንት ላይ እንድትሰጡኝ ከወዲሁ አሳስባለሁ። ላይክ አድርጉኝ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በሌላ ቪዲዮ መለሳለሁ። ቸር ቆዩኝ።